እንዴት ነው ሀብታም ከመሆኔ በፊት ገንዘቡን ከመያዜ በፊት እንዴት ነው ሀብታም መሆን የምችለው? እንዴት ነው እንደ ሀብታም እንዲሰማኝ ማድረግ የምችለው የሚለውን ነገር በደንብ አሳያችኋለሁ። ምክንያቱም ህይወት ላይ የምታገኙት ያላችሁ ነው። ላለው ይጨመርለታል ነው የሚባለው። ውስጣችሁ ድህነት እየተሰማችሁ እጥረት እየተሰማችሁ ውጭ ላይ ገንዘብ ለማግኘት አታስቡ። ልትለፉ ትችላላችሁ፣ አታገኙም። ብታገኙም ግን ኦልሬዲ የሚሰማችሁ አሁን እንዳላችሁ ነው። የሚሰማችሁ ድህነት ነው፣ የሚሰማችሁ እጥረት ነው። የሚሰማችሁ ድህነትና እጥረት ስለሆነ ደግሞ ኢቭን ውጤቱን እንዳታመጡ ነው ተግባራችሁ የሚሆነው። ራሳችሁን ወደኋላ ትጎቱታላችሁ በተለያዩ ነገሮች እያደረጋችሁ ማራዘም፣ ሌላም ነገር። ስለዚህ ሀብታም መሆን የምትፈልጉ ከሆነ ገንዘብ ብር ማግኘት የምትፈልጉ ከሆነ ቀድማችሁ ማግኘት አለባችሁ። ቀድማችሁ ሀብታም መሆን አለባችሁ። በዚህ ቪዲዮ ላይ እንዴት የሚለውን ነገር በደንብ አሳያችኋለሁ። ፐርሰናሊ ከኔ ጋር ዋን ቱ ዋን ኮችንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን እልክላችኋለሁ። ወደ ቪዲዮ እንግባ። ስለ ገንዘብ ነው፣ ስለ ሀብት ነው እያወራን ያለ ነው። በነገራችሁ ነገር ሁሉ ኢትስ ስቴት ኦፍ ቢንግ። ስቴት ኦፍ ቢንግ ማለት ማንነት ነው። ምን ይባላል? ዩር ፐርሶናሊቲ ክሬትስ ዩር ፐርሶናል ሪያሊቲ። ማንነታችሁ ነው ውጤታችሁን ክሬት የሚያደርገው። ሀብታም ስትሆኑ ነው ሀብታም መሆን የምትችሉት። ውጭ ላይ በውስጣችሁ እንዳለው ነው በውጭ የምታገኙት። ራሳችሁን ወደምትፈልጉበት ገንዘብ ሌቭል እንዳታድጉ፣ የምትፈልጉትን ነገር እንዳታገኙ ምናልባት እየጎተታችሁ ከሆነ፣ እያራዘማችሁ ከሆነ፣ ሰበብ እየደረደራችሁ ከሆነ፣ ብቻ ብዙ ነገር እያደረጋችሁ ውጤቱ እንዳይመጣ እየሆነ ከሆነ ለምን እንደሆነ ልንገራችሁ። ሀብታም እንደሆናችሁ አይሰማችሁ። ውስጣችሁ የሚሰማችሁ እጥረት ነው፣ ድህነት። ለዛ ነው ሀብት ማግኘት ማችሁ። ምክንያቱም የምናገኘው ያለን ፍላጎታችንም ሀብት ስንፈልግ፣ ገንዘብ ስንፈልግ ለገንዘቡ አይደለም የምንፈልገው። ነገሮችን ስንፈልግ የምንፈልገው ስሜቱን ስለምንፈልገው ነው። ሀብታም ሆነን ብለን ስናስብ፣ ገንዘቡ አለን፣ ቤቱ አለን፣ መኪናው አለን ብለን ስናስብ የሚሰማንን ስሜት ነው እየፈለግን ያለ ነው። ያ ደግሞ እናንተ ታውቁታላችሁ። እንግዲህ ለራሳችሁ ሴኪዩር መሆን ሊሆን ይችላል፣ ነፃነት፣ ኮንፊደንስ፣ ሌላም ስሜቶች ማለት ነው። ስለዚህ እነዛ ስሜቶች እንዲሰሙን ነው ይሄን ነገር እየፈለግን ያለ ነው። ስለዚህ ይሄንን ነገር አውጥተን ሀብታም ገንዘብ ማግኘት የሚባለውን ወደ ጎን አድርጉትና ቀድማችሁ እንዲሰማችሁ ማድረግ ትችላላችሁ። ቀድማችሁ ነፃነት እንዲሰማችሁ ማድረግ ትችላላችሁ። ቀድማችሁ ኮንፊደንስ እንዲሰማችሁ ማድረግ ትችላላችሁ። ቀድማችሁ ሴኪዩር መሆን ትችላላችሁ። ውስጥ መረጋጋት ትችላላችሁ። ቀድማችሁ ስትሆኑ ደግሞ አለማግኘታችሁ ማግኘት ለእናንተ ቀላል ሊሆን ይችላል። ምክንያቱም ያላችሁን ነገር ነው ለማግኘት እየሄዳችኋላችሁ። ነገር ግን ውስጣችሁ ድህነት ከሆነ የሚሰማችሁ፣ ውስጣችሁ እጥረት ከሆነ የሚሰማችሁ፣ የምትሰሩትም ሁሉ ወደዛ ነው የሚወስዳችሁ። ሆል ፖይንት ልንገራችሁ። አሁን ሀብታም ብትሆኑ፣ አሁን የምትፈልጉት የገንዘብ ፋይናንሻል ግባችሁ ቢሳካ፣ አሁን የምትፈልጉት ቤት ላይ ብትኖሩ፣ አሁን የምትፈልጉት መኪና ቢኖራችሁ እንዴት ነው የሚሰማችሁ? እሱን ጻፉት። ከዛ አሁን እንዲሰማችሁ ማድረግ ትችላላችሁ። ጭንቅላት በአይኑ ያየውንና በጭንቅላቱ ያየው የሚለውን ነገር አያውቅም። ስለዚህ ቀድማችሁ ሀብት ለጭንቅላታችሁ ከዛ ለሰውነታችሁ በስሜት ማለማመድ ትችላላችሁ። አንዱ በሀሳብ በስሜታችሁ ነው ሀብታም የምትሆኑት። ቀድማችሁ ሀብታም ብትሆኑ ሞር ካልም ትሆናላችሁ። ሲጀመር ገንዘብ ፖይንቱ ሴኩሪቲ ነው። ደሞር ሴኩር እንደሆናችሁ ሲሰማችሁ ደሞር ገንዘብ ማግኘት ትችላላችሁ። ደሞር ስትረጋጉ ደሞር ገንዘብ ማግኘት ትችላላችሁ። ኪዮስ ላይ ስትሆኑ ገንዘብም ይርቃችኋል። ለምን? ገንዘብ ሲኖር እኮ ሰላም ይሰማኛል እያላችሁ ነው። ገንዘብ ሲኖረኝ ሪላክስ አረጋለሁ፣ ገንዘብ ሲኖረኝ እረጋጋለሁ፣ ገንዘብ ሲኖረኝ ኮንፊደንስ ይኖረኛል እያላችሁ። አሁን ከሌላችሁ ምን መሰላችሁ የሚሆነው? ኦልሬዲ እንደነገርኳችሁ የምናገኘው ኦልሬዲ ያለንን ስለሆነ ስራችን ሁሉ ነገሮቹ ሁሉ ውጤቱን እንዳናመጣ ነው የሚሆነው። ለምን? ካመጣንማ ሊሰማን ነው። ያን ደግሞ አናውቀውም። ሪላክሴሽን አናውቀውም፣ ኮንፊደንስን አናውቀውም፣ ሌላም አናውቃቸውም። የማያውቁት ሀገር ደግሞ አይናፍቅም ይባላል። ማናውቀው ስሜት ጋር መሄድ ስለማንፈልግ ራሳችንን ወደኋላ እንይዘዋለን። ስለዚህ አሁን እንዲሰማችሁ ማድረግ አለባችሁ። እንዲሰማችሁ ምን ማድረግ አለባችሁ? አንደኛው እረፍት ውሰዱ። ስልካችሁን አስቀምጣችሁ ሌላም ነገር ቁጭ አድርጉና እረፍ በሉ እስቲ። ለምን? ገንዘብ ሲኖራችሁ ልታርፉ አይደለ? አሁን ማረፍን ተለማመዱ። ሪላክስ ማድረግን ማለት ነው። በጣም ትልቁ ኪ የምትፈልጉትን ነገር ለማግኘት ሪላክሴሽን ነው። ለምን? የምትፈልጉትን ስታገኙ እኮ ሪላክሴሽን ነው አይደል የሚሰማችሁ። ስለዚህ ከማግኘታችሁ በፊት አሁን ሊሰማችሁ ይገባል። ሲጀመር የምትፈልጉትን ነገር ማግኘት ይከብዳችኋል። ለምን? የለኝም እያላችሁ ስለሆነ የምታባረሩት መሮጡን ይቀጥላል። አለኝ ስትሉና አሁን ሲሰማችሁ እዚሁ ስትሆኑ
አማራጭ የለውም። ነገሮች ሁሉ ይመጣሉ ማለት ነገሮች እድሎች ይታዩአችኋል፣ ሰዎች ታገኛላችሁ፣ ሀሳብ ይመጣላችኋል። ግን ይሄ ሁሉ የሚሆነው ለሆን ነው። ድህነት ከሆነ የሚሰማን ሀሳብ ይመጣልናል፣ ድህነት ከሆነ የሚሰማን ሰው ይመጣል ወደ ድህነት የሚወስደን። ተረድታችሁኛል? ስለዚህ ቁጭ ብላችሁ ሪላክስ ማድረግ፣ ከዛስ ሀብታምነት እንዲሰማችሁ ሀብታምነት ያለበት ቦታ ላይ ሂዱ፣ ኤክስፔሪየንስ ማድረግ ጀምሩ። ያ ደግሞ ማለት ሆቴሎች ላይ ሂዱ። 5 ኮከብ 6 ኮከብ ለምን 10,000 ኮከብ አይኖርም? ሂዱ እዛ። አሁን ላይ እዛ ሂዳችሁ ለመጠቀም ምናልባት አፎርድ ላታደርጉ ትችላላችሁ። አሁን ላይ ማለት ነው። ኢዳዝም ማተር ሂዱ፣ ሻይ ጠጡ። ምሳ የሆነ ቦታ የምትበሉትን እዛ ሂዳችሁ ሻይ መጠጣት ትችላላችሁ፣ ቡና መጠጣት ትችላላችሁ፣ ውሃ መጠጣት ትችላላችሁ። ግን እዛ የምትበሉት ምግብና እዛ የምትጠጡት ውሃ አንድ አይደለም። ለምን? ቦታው ነው። እሺ ውሃው አይደለም፣ ሌላ ነገር ስለሆነ አይደለም። ግን አንደኛ ሰዎች ታያላችሁ፣ ሀብታም የምትሏቸው እኔ ብደርስባቸው የምትሏቸውን ሰዎች ኢንቫይሮመንቱን ታዩታላችሁ፣ ቦታችሁን ትለማመዱታላችሁ ማለት ነው። አሁን እዛ ስትሄዱ ምንድነው መሰላችሁ ኢቭን ልትለማመዱም አይደለም እሺ የምትሄዱት። በቃ እኮ ሄዳችሁ በቃ የሚገባችሁ ቦታ ላይ መዋል ጀምሩ ነው። የሚገባችሁ ቦታ ላይ ለመዋል ኤክስትራ ብዙ ገንዘብ አያስፈልጋችሁም፣ መሄድ ብቻ ነው። ያለኝም ስለሆነ ግን የሚሰማው ብዙ አይሄድም። ከተማችሁ ላይ ያለው ቤስት ሆቴል ሂዳችሁ ታውቃላችሁ ወይ? ቤታችሁ ሆኗል ወይ? ወይስ እዛ መሄድ ትፈራላችሁ? እዛ መሄድ የምትፈሩ ከሆነ ውይ የለኝም አልችልም ገንዘብ እያላችሁ ነው። ምናግራችሁ ደግሞ አላችሁ። የገንዘብ የቁጥር ጉዳይ አይደለም ሀብት የሚባለው ስሜት። ለምን ብዙ ቁጥር ኖሮ ስቲል ድህነት የሚሰማው ሰው አለ እንደነገርኳችሁ። ደግሞ ትንሽ ኖሮት ደግሞ ደፋር ሆኖ እነዚህ ነገሮች የሚያደርግ ሰው አለ። እየተዝናና የሚኖር ሪላክስ እያደረገ የሚኖር ሰው አለ። የምፈልጉት ቁጥሩን አይደለም። ቁጥር ከሆነ እየፈለጋችሁ አላችሁት ቴክስት አደርግላችኋለሁ። ቁጥር እንደማትፈልጉ እንድነግራችሁ ለምሳሌ አንድ 500 ሚሊዮን ብር አካውንታችሁ ላይ አስገብቼ ከዛ ግን ማንቀሳቀስ አትችሉም ብላችሁ ደስ ይላችኋል ወይ ነው? አይላችሁም። ገንዘቡን እየፈለጋችሁ አላችሁት የሆኑ ነገሮችን ኤክስፔሪየንስ ለማድረግ ነው። የሆኑ ስሜቶች እንዲሰሟችሁ ነው። እነሱ እንዲሰማችሁ ገንዘብ ያስፈልጋችሁ ነው እያልኳችሁ አለሁት። ነገሮችን ደግሞ የምታገኙት መፈለግ ስታቆሙ ነው። መፈለግ ስላችሁ መንገብገብ በሆነልኝና ህይወቴን ይቀይሯል የምትሉት ነገር ሁሉ አታገኙት። ቀለል ያደረጋችሁትን ነገር ሁሉ ነው የምታገኙት። ቀለል ደግሞ የምታደርጉት ቀለል አድርጌዋለሁ ስላላችሁ ሳይሆን ሲሰማችሁ ነው። አሁን ይህን እውቀት ማወቅና መሰማትና መኖር ይለያያል። ስለዚህ አሁን ላይ መኖር መጀመር አለባችሁ። ስለዚህ ሂዱ፣ ከተማችሁ ላይ ያለ አሪፍ የሚባል ሆቴል ሂዱ፣ ይገባችኋል። ማትሄዱት ገንዘብ ስለሌላችሁ ሳይሆን አይገባኝም ስለምትሉ ነው። ማትሄዱት ስለምትፈሩ ነው። ያስታውሳለሁ ሆቴል ቤተሰብም ብዙ ይዞኝ ገብቶ አያውቅም። ስለዚህ መለማመድ አለብኝ ብዬ ስገባ ማለት ነው። እና ለሻይ 300 ብር 400 ብር ስከፍል ደንግጫለሁ። የመጀመሪያ ጊዜ ይከፈላል 400 ብር ሻይ። ሰፈር እኮ ምናልባት 50 ብር ምናምን 50 ብርም አይደለም 10 20 ብርም ነበረ። ኢማጂን ግን 400 ብር ባይዘው ታወጡታላችሁ። ሌላ ቦታ ሄዳችሁ ምግብ በልታችሁ ታወጡታላችሁ፣ ካርድ ሞልታችሁ ታወጡታላችሁ፣ ብቻ ታወጡታላችሁ። ግን ለእናንተ እንደዚህ ጥሩ ነገር ማውጣት አይገባኝም የሚል ስሜት ስላላችሁ ነው ማተው። ስለዚህ ሂዱ፣ ጠጡ። እንደው ባጠጡ ሂዳችሁ ተቀምጣችሁ መውጣት ትችላላችሁ። ስለዚህ ሀብታሞች አሉበት ቦታ ላይ ሂዱ። እናንተም ሀብታም ስሉ ቦታችሁ ነዋ። ቀድማችሁ መሄድ አለባችሁ። ገንዘቡ ሲኖራችሁ አይደለም ቦታችሁ ላይ የምትሄዱት። አንድ ገንዘብ ፈልጋለሁ ሀብታም መሆን ፈልጋለሁ ስሉ ቦታው መሄድ አለባችሁ። የት የሀብት ቦታ? ሀብታም ናችሁ አይደለ? ሀብታም ናችሁ እኮ አወራን። ስለዚህ ሀብታም ከሆናችሁ ሀብታም ግን አልሄድም ገንዘብ የለኝም ስትሉ በቃ ኦልሬዲ አፈርሜሽን እየሰራችሁ ነው። አሁን ምናልባት አፈርሜሽን ምናምን ትሰራላችሁ፣ እኔ እንደዚህ ነኝ ምናምን እያላችሁ አልሄድም የለኝም ስትሉ አፈርሜሽን እየሰራችሁ እንደሆነ ማወቅ አለባችሁ። ምንም ጠንካራ አፈርሜሽን ጧትና ማታ የምትሰሩት አፈርሜሽን ምንም አይሰራም። ቀን ላይ ይሰማችሁ የምታወሩት ሀሳባችሁ ላይ ያለው እንደምትፈልጉት ካልሆነ ስለዚህ የመጀመሪያው እንዲሰማችሁ ማድረግ የምችሉት ምን በማድረግ ነው አልኳችሁ? ቦታው ላይ በመሄድ ነው።
ሁለተኛው ደግሞ ኦልሬዲ እንዲሰማችሁ በማድረግ ነው። ነኝ እኮ ማለት መጀመር አለባችሁ። ከዛ ካፋችሁ የሚወጡ ቃላቶችን ተጠንቀቁ። አይኔ የለኝም እባክህ፣ ገንዘብ ከየት ይመጣል? ገንዘብ የለም እኮ እባክህ፣ ስራ ቀዝቅዟል፣ እንደዚህ ይሆናል። እያንዳንዱ የምታወጡት ቃላት ውስጣችሁ የምታመላልሱት ሀሳብ የፈጠሩ ነው ህይወታችሁን። ማለት ያ የምፈልጉትን ገንዘብ ያለው ሰው እንደዚህ ያወራል። እናንተ ሀብታም የምትሉ ሰው የሆኑ ነገሮች ሲመጡ የለም እኮ ገንዘብ አልችልም የለኝም የሚል ይመስላችኋል? የመጀመሪያ መጽሐፍ ማለት ይችላለሁ ሳነብ ሪች ዳድ ፑር ዳድ የሚል መጽሐፍ ነበር። እሱ መጽሐፍ ሳነብ ሀብታምና ድሃ ልዩነቱ ማይንድ ሴቱ ነው አለ አልኩኝ። እንደነገርኩኝ ስለማላቅ ሀብታም መሆን እፈልጋለሁ፣ ብዙ ነገር እፈልጋለሁ፣ ግን አላቅም ነበር። ከዛ ሁለቱም ልዩነታቸው ሀሳባቸው ነው ይላል። እንዴት ብዬ ሳይ ምን ይላል? ሁለቱም አንድ ነገር ቀርቦ ለምሳሌ ስልክ ቀርቦ ፊት ለፊታቸው ሁለቱም ይፈልጉታል። ድሃው ምን ይላል? ሁለቱም ኪሳቸው ገንዘብ የለም። ድሃው ምን ይላል? አይ ካንት አፎርድ ኢት ይላል አለ የለኝም። ሀብታሙ ግን ሃው ካን አይ አፎርድ ኢት ብሎ ነው የሚጠይቀው ራሱ። እንዴት አፎርድ ላደርገው እችላለሁ? የለኝም አይ ካንት አፎርድ ኢት ሲል ድሃው ጭንቅላቱ ሜንታል ሌዚነስ ነው ይላል። በቃ ዝግት ያደርጋል። በቃ የለኝም አይቻልም ቁጭ ይላል። ሀብታሙስ የለውም እኮ ኪሱ ግን ሃው ካን አይ አፎርድ ኢት እንዴት ማግኘት እችላለሁ ብሎ ራሱን ይጠይቃል። እንደዛ ሲያደርግ ጭንቅላቱ ምንድን ነው? መልስ ፍለጋ ነው የሚዞረው፣ መንገዶችን፣ እድሎችን ማለት ነው። ስለዚህ ነግራችሁ ነገር መሆን ነው ያለባችሁ። ህይወት ላይ የምታገኙት የሆናችሁትን ነው። ከዚህ ቪዲዮ ላይ ትልቅ መውሰድ ካለባችሁ ምን ውሰዱ? አሁን ያልኳችሁን ነገር ህይወት ላይ ያላችሁ ነው መልሳችሁ የምታገኙት። አረ ግን እኮ ይሄ ፌር አይደለም ግን ፈጣሪ ምናምን who cares? ላይፍ ሲጀምር ፌር አንፌር የሚባል አይደለም። በህግ ነው የምሰራው። ማለት ህፃን ልጅ ከፎቅ ላይ ቢሆን ግራቪቲ ፌር አይደለም ይሄ ብላ ፍራሽ አታነጥፍለት፣ ይሞታል። ቢዘል አንድ ክሪሚናል የሆነ ሰው ወንጀለኛ የሆነ ሰው እሱም ይሞታል። ቄስ ሼሁ ቢዘሉ ማለት ነው ይሞታሉ፣ አይበሩም። ለምን? የመሬት ስበት ህግ የሚባል ነገር አለ፣ ይስባቸዋል፣ ይሞታሉ። አረ ግን ይሄ ፌር ነው? ዓለም እንደዛ አሳርም። እሺ እንደ ሰው አታስቡት። ዓለምን እንደ ሰው አታስቡት። ሰውን ፈጣሪንም እንደ ሰው አታስቡት። የሆነ ሞራል ምናምን እኛ ነን የፈጠርነው። መጥፎ አይደለም፣ ጥሩ ነው። ግን ደግሞ ህይወት እንደዛ አሳርም። በፌርና ፌር ባልሆነ ምናምን ኢሞሽን የለም። እንደዛ የሚባል ነገር የለም። ኦንሊቲንግ ያለው ምንድን ነው? መሆን ያለብን ትሆናለህ፣ ማግኘት ያለብን ታገኛለህ። የሆን ከሆን መልሰህ ታገኛለህ። ምክንያቱም ውጭው ሪፍሌክት ነው የሚያደርገው ምናችንን፣ ውስጣችንን። ሀብታም ከሆነን ሀብትን ነው ሪፍሌክት የሚያደርገው። ድሃ ከሆነን ኪሳችን አላልኩም፣ እሺ፣ ስሜታችን፣ ሀሳባችን፣ ቃላቶቻችን ነኝ እያልን ራሳችን የምንንቀሳቀሱን ማለት ነው። በሞመንት ይህን ስቀይሩ ላይፍ ተቀየረ። እድሎች ይታዩዋቸዋል፣ ሰዎች ይመጣሉ። እናንተም ብዙም አትደንቁ። ኮንፊደንስ አላችሁ፣ ራሳችሁ ንገሩት። ይኸውላችሁ ገንዘብ ስታገኙ አይደለም ኮንፊደንስ ሲኖራችሁ፣ ኮንፊደንስ ሲኖራችሁ ገንዘብ ታገኛላችሁ። ገንዘብ ስታገኙ አይደለም ደስተኛ የምትሆኑት፣ ደስተኛ ስትሆኑ ገንዘብ ታገኛላችሁ። ገንዘብ ስታገኙ አይደለም ሰላም የምታገኙ፣ ሰላም ስትሆኑ ገንዘብ ማግኘት ቀላል ነው። ለምን ታውቁታላችሁ? በጣም ስትጨናነቁ በቃ ፎከሳችሁ ናሮ ነው፣ ክሬቲቭ አትሆኑ። እንደ እንስሳ ሰርቫይቫል ሞድ ላይ ናችሁ። በሞመንት ግን ትምህርት ቤት ላይ ስትፈተኑ በጣም ፈተና ላይ ገብታችሁ በጣም በቃ እንዲህ ብላችሁ ተጨናንቃችሁ ብላችሁ እምቢ ብላችሁ ወጣችሁ ከበር ስትወጡ ጨርሳችሁ ማለት ነው፣ ወዲያው መልሶች ይመጡላችኋል። ለምን? ጭንቅላታችሁ ሪላክስ ስላረገ ኦፕን ስለሆነ። ቅድምስ እንዲህ ነበር አታገኙ። ስለዚህ ይሄም ነግራችሁ የሰው ገንዘብ እጄ ላይ ሆኖ በራይድ የሄድኩበት ጊዜ አለ ድሮ ማለት ነው። ሩቅ ነው ደግሞ የ700 ምናምን ብር መንገድ በ50 ብር እኮ መሄድ ይችላሉ። ግን አሁን ሌት ሚ ኤክስፔሪየንስ ኢት ብሩን ከዛ እንዴት እንፈልገዋለሁ። ምሳ ያልበላሁበት ጊዜ ላይ እኔ ሆቴል ገብቼ ሻይ ጠጥቻለሁ፣ ምሳ መብላት በምችልበት ማለት ነው። ብር አውጥቼ እኔ ቤት ኪራይ ራሱ ከፍዬ ማልኖር ልጅ ቢሮ የምኖርበት ጊዜ ላይ ብር አውጥቼ ሆቴል ገብቼ አድራቃለሁ። ብር እንዴትም ሳገኝ መከራየትም እችል ነበር፣ ግን እዛ ነው የገባሁት። ለማየት እንዴት እንደሆነ፣ እንዴት እንደሚያምር ኑሮ እንዴት መሆን እንደሚችል፣ እንዴት ጽድት ማለት እንደሚችል
ገንዘቡ ሳይኖረኝ ትልቅ ሆቴል ሂጄ ከውጭ መጡ ዘመዶች አሉና ሰፊውን ቤት አሳዩኝ ብዬ ሂጄ ገብቼ አይቻለሁ። ለምን? በቃ መኖር የምፈልግበትን እንዳየው። አሃ ኪሴ ምንም ሳይኖር አንድ ልብስ እንደለበስኩ መኪና ቤት ሂጄ መኪና አሳዩኝ ብያለሁ። ምክንያቱም መኪና ሂዶ ለማየት ኪሳችሁ ገንዘብ መያዝ አይጠበቅባችሁ። ገንዘብ ያለውም ሰው ባዶ ኪሱን ነው የሚሄደው። ከዛ ጠይቆ ከወደደ ነው የሚገዛው። ብሶ ግን ኦልሬዲ ደሃ ነኝ ብሎ ስለሚያስብ አይሄድም። ልዩነቱ እዚህ ጋር ነው። በቃ ሌላ አይደለም። የመያዝ ለመያዝ ሳይሆን የመሆንና ያለመሆን ጉዳይ ነው። ስለዚህ ደግሞ ይህንን ሽፍት ስታደርጉ ነገሮች አንፎልድ መሆን ይጀምራሉ። ቤት መከራየት በማልችልበት ጊዜ ቆንጆ ቆንጆ አፓርትመንቶችን ሂጄ አይቻለሁ። አሁን እኖርባቸዋለሁ። ግን ከማየቴ በፊት እኔ ሂጃለሁ። ከማየቴ በፊት እንደዛው ነኝ። ከማየቴ በፊት ለአስተናጋጅ ቲፕ ሰጣለሁ። ምናልባት ከኔ በእግሬ ሊሆን ይችላል መሄደው ቲፕ ሰጣለሁ። ለነገ ትራንስፖርት የሚሆን ብር ኖሮ እጄ ላይ ችግር የለም። ይሄንማ ለምን ያለው ምን ይሰጣል። አሁን እጃችሁ ላይ በጣም ስትስቆነቆኑ እያጣችሁ ነው የምትሄዱት። ያለው ሰው ምን ያደርጋል? ይሰጣል። ኢቨን እኮ 10 ብር ሊሆን ይችላል። ስጡ ለሰው። አበነስ ከምታገኙት ላይ የሆነ ብር ለሰው ሊሆን ይችላል፣ ለቤተክርስቲያን ሊሆን ይችላል። ብቻ ለምን ስጡት። የለኝም ስትሰጡ እኮ ምንድነው አለኝ የሚል ስሜት ነው አላችሁ። አይ ተመልሼ ስለማገኘው ብላችሁም አይደለም። በቃ እንዳላችሁ እኮ አለኝ ስሜት ነው፣ ቁጥር አይደለም። ደሞር አለኝ ሲኖራችሁ ቁጥሩም ይመጣል። ደሞር ሪላክስድ ስትሆኑ ቁጥሩም ይመጣል። ደሞር ስትሰጡ ይመጣል። ይሄን ማወቅ አለባችሁ። ህይወት ላይ የፈለግነውን ሳይሆን የሆነውን ነው የምናገኘው። ከዛስ ምንም አይነት ቤት ውስጥ ነው ጽድት አድርጋችሁ ያዙት። ሀብታም ስትሆኑ አደርጋለሁ የምትሉትን ሁሉ አሁን ባላችሁ ላይ ማድረግ ጀምሩ። ሀብታም ነኝ ስትሉ የምታደርጉትን አሁን ሁኑት። ስትሆኑት መሆን ያቅታችሁ። ሀብታም ከመሆናችሁ በፊት ሀብታም ነው። ይህ ቪዲዮ ካገዛችሁ ኮሜንት ላይ ያገኛችሁትን ነገር ጻፉልኝ እና ደግሞ እስካሁን ከኔ ቪዲዮች ላይ የተጠቀማችሁት ነገር ካለም ኮሜንት ላይ ወይም ደግሞ በውስጥ መስመር ላኩልኝ። ቪዲዮ መስራቴ ስለማይቀር የተቀየሩ ምክንያቱም ለሌላ ሰዎች ኢንስፓይሬሽን ስለሚሆን ማለት ነው። ያሳካችሁት ስኬት ካለ የቀየራችሁት ነገር ካለ ጻፉልኝ። ከፈለጋችሁ በቮይስ ከፈለጋችሁ በጽሁፍ ማለት ነው። እና ዋን-ቱ-ዋን ኮቺንግ ደግሞ የምፈልጉ ፐርሰናሊ ብዙ ሰው እየጀመረ ነው። የ2 ሰዓትም አለ ከዛ በላይም አለ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።